አቶ ደረጀ እንደተመለከታችሁት ለዳጣ ዛሬ ሁሉንም ነገር እነግርሻለሁ ሲልም እንግዲህ ቃል ገብቶላት ነበረ። እንግዲህ ልደቷን ራሱ እያከበረላት ባለበት ጊዜ ላይ እሷን እየተመለከተ በጣም እያዘነና እየተከዘ ነበረ። ዳጣ ብሩ እንግዲህ በአካውንት 1 ሚሊዮን ብር ተሰጥቷታል። እሷ ግን በስጦታ መልኩ እየጠበቀችው እናቷን ነበረ። ግን በተቃራኒው ደግሞ የተሰጣት ስጦታ 1 ሚሊዮን ብር መቋቋሚያ ነበረ። እናም ሲቀጥል እንግዲህ ሰላምዬ እየሰጠቻት ስጦታ አሻንጉሊት ነው። በመካከሉ እንግዲህ ከአሻንጉሊቱ ጋር ምንድነው ብሎት ያለው ቀለበቱ ነው። ቀለበቱ እንግዲህ ማን የላከው ይመስላችኋል? የኔ ግምት ቀለበቱን አብሮ እየሰጣት ስጦታ እንግዲህ ናታን ይመስለኛል። ናታን እንግዲህ ሰላም እንግዲህ ናታን እንደሚወዳት ስለምታውቅ እንግዲህ በዛ መልኩ ቀለበቱ በሰላም በኩል እንግዲህ መጥቶላታል ማለት ነው እና በጣም ደስ ይላል። እንግዲህ ሲቀጥል እንደተመለከታችሁት ጊዜና ለዛ ናቸው። ጊዜና ለዛ እንግዲህ እንደተመለከታችሁ ባገኙት በቃ በተገናኙ ቁጥር መጨቃጨቅ ነው እንጂ እንደዛ በሰላም ምናምን እናውራ ብለው አያውቁም። እና ዳጣ ይች ለዛ ማለት ነው ፀጉሯን እያፍተለተለች ምናምን ነበረ። ጊዜ እንግዲህ ዝም ብለሽ ታፍተለትለዋለሽ አይደለ ወይ አያድግ ሲልም ግራት እንግዲህን ታዲያ ለምንድን የሚያሳድግ ቅባት አትገዛለኝም ስትለው፣ እንዴ የሚያሳድግ ቅባት ከምገዛልሽማ መቁረጫውን ብገዛልሽ ይሻላል ሲልም እንግዲህ ገዚም ይመልስላታል። እና በዚህ ጊዜ እንግዲህ ስለ ልደት እያወሩ ነበረ። የዳጣ ልደት በጣም ደስ የሚልና በጣም የሚያጓጓ ልደት ነበረ። ሲቀጥል እንግዲህ ከስጦታ ጋር የተንበሸበሸ ልደት። እናም ጊዜን እንግዲህ ስንት አመትክ ነው በመቼ ነው የተወለድከው ስትለውም እሱም እንግዲህ እሸቱ እንትን ሲል የሆነ እንደዛ እያለም አባቴ እንደዛ ብሎ ነግሮኛል በዛ ነው የተወለድኩት ስትለው፣ እና ስንት አመት ነው ስትለው፣ እንዴ እሱም ባቀው እኔ ምን አደባበቀኝ ነበረ ሲልም፣ አይ እኔማ እኮ ላከብርልህ ነበረ ትለዋለች ማለት ነው አይደለ? አንቺ ልደት ልታከብሪልኝ አላት። አዎ ምን ችግር አለው ባከብርልክ ስትለው እንግዲህ በዚህ ጊዜ እና ታዲያ ሰርፕራይዝ ልታደርጊ ነዋ ስትልም፣ አላየሃትም እንዴ የዳጣ ልደት ግን ደስ አይለም ማለቴ ደስታዋ ራሱ እንዴት ደስ እንዳለ እኔንማ ዛሬ ራሱ በጣም በደስታ ተፍለቅልቃ መታቀፈች ስትልም እንግዲህ ስትነግረው ጊዜ አንቺን እኮ ማቀፏ ራሱ ችግርሽ ይጋባባታል መቀፍ የለባትም ነበረ ስጦታ እንኳን ማይሰጠሻት እያለም ጊዜ እንግዲህ ደግሞ ጀመረክ ነገር እየበላህ ነው እንዳደግከው ስትልም ትመልስለታለች። እንደው ይህንን ተዊውና እንደው ግን የሆነ ያለ አይደለ እየናፈቅሽ ነው እንዴ ነው ማታ ብቅ ልበል እንዴ ይላታል። ይሄን ነው ብቅ የምትለው ስትለው፣ ማለቴ ማታ ብቅ ልበሉ እያልኩሽ ነው ሲላት፣ አሁን እኮ ና ቶሎ ብትባል ራሱ እኮ አትመጣም ትለዋለች። የምር ከምሬ ነው እመጣለሁኝ ልምጣ እንዴ ሲላትም፣ እኔ እኮ ለዛ ነኝ እንደዚህ በቀላሉ የምታገኘኝ አይደለሁም ድል ያለ ሰርግህ ራሱ አታገኘኝም ስትለው፣ ቆመሽ ትቀሪያለሽ ተባብለው እንግዲህ እዚህ ጋር ይለያያሉ። እንግዲህ ደረጃ ደግሞ አሁን ላይ እንደተመለከታችሁት በጣም እያዘነና እየተከዘ ነው። ምክንያቱም ዛሬ ለዳጣ እውነቱን እነግራታለሁ ብሎ ቃል ገብቷል። እንግዲህ ቃል በገባሁት መሰረት እናትሽን ዛሬ አስተዋውቅሻለሁ፣ እናትሽ ሰላም እንደሆነች ዛሬ ሁሉንም ነገር እነግርሻለሁ ሲልም እንግዲህ ለብቻው ተቀምጦ እያወራ ነበረ። ይህንን እያወራ ባለበት ጊዜ ላይ ማርታ መጥታ ከጎኑ ቆማ ነበረ። ደረጀ ማርታ እንደመጣች አላየም ነበረ። እናም ይሄንን ነገር በቃ ዋሽቼሻለሁኝ፣ ክጄሻለሁኝ፣ ዛሬ እውነታውን ማወቅ አለባት እያለም ይሄንን ነገር እንግዲህ ሲያወራ ዴሬ ምንድን ነው ለምንድን ነው እንደዚህ የምትጨነቀው? ለምንድን ነው ስለ ብቻስ የምታወራው? ምንድን ነው ለብቻ የምታወራው ስትለው፣ በዚህ ጊዜ ደረጀ ይደነግጥና ምን አወራሁኝ እንዳወራሁ ትለኛለህ እንደ ለብቻ እኮ እያወራ ነበረ። ምንድን ነው 6 ወር ሙሉ እንደዚህ ለብቻ የምትጨነቀው ለምንድን ነው? ቆይ ለምንድን ነው የማታማክረኝ? ቆይ ለምንድን ነው እኔን ማወያየቱንስ እንደዚህ እንትን ያልከው? ቆይ ምንድን ተፈጥሮ ነው ስትልም እንግዲህ ትነግረዋለች። እንግዲህ ደረጀም በጣም ይቅርታ ይላታል ማለት ነው። እና ግን በጣም ወድሻለሁኝ እንደምወድሽ ታውቂያለሽ አይደለ ሲላት፣ አይ እንድትደልለኝ አልፈልግም። ስለዚህ የተፈጠረውን ነገር እውነታውን ነገር ምን ተፈጥሮ ነው? ምንድን ነው እንደዚህ የሚያስጨንቅ ነገር ስትለው እንግዲህ ደረጀ ግን ማርታ ተይኝ ሲልም እንግዲህ ይነግራታል። እና ያው ለብቻዬ ስላወራሁኝ በጣም ይቅርታ ሲላትም፣ የምን ይቅርታ ነው? ስለምንድን ይቅርታ ነው? ምን አድርገኛ ስትለው፣ አይ ለብቻዬ ስላወራሁኝ ነው አለ።
ደረጀ ግን ታውቀዋል። እኔ ከዛሬ ነገ ዝም ያልኩት ቆይናና የሆነ ጊዜ በራሱ ጊዜ ነግረኛል ብዬ ነበረ። ግን ከእለት እለት እየባሰብህ ነው የመጣው። ጭራሽ ለብቻም እያወራ ነው። ስለዚህ ከኔ በጣም መሮኛል። ዝምታዬ በጣም እየከበደኝና እየደከመኝ ነው ስትልም እንግዲህ ትነግረዋለች ማለት ነው። እና ያስጨነቀህን ነገር ንገሬ። ቆይ በእኔና ባንተ መካከል መደባበቅስ የመጣው ከመቼ ጀምሮ ነው? እኔ እናንተ በአንድ ሆነን ብዙ ጊዜያቶችን ማለት ብዙ ችግርን አላሳለፍንም ስትልም ስትነግረውም አወድ አሳልፈናል ይላታል። እኮ እንደዛ ከሆነ ንገሬ፣ ምንድን የሚያስጨንቅ ነገር ሲላትም ደረጃም ይሄንን ነገር መናገር አልፈለገም። ማርታ በቃ ተይኝ ይላታል። እንደዛ ነው ነገሩ ትለዋለች። አውድ በማለት ይመልስላታል። እንደዛም ከሆነም እንግዲህ እንትልና ማርታም ክፍሏን ለቃ ወደ ኤቢ ክፍል ትሄዳለች ማለት ነው። እና በጣም እያለቀሰች ነበር እንግዲህ የለመነችው እንግዲህ ያስጨነቀውን ጉዳይ እንዲናገር ማለት ነው። ግን ደረጀ ደግሞ እሱም ማለት ይህንን ነገር ከተናገርኩኝ ማርታን አጣት አለሁኝ የልጆችን እናት አጣት አለሁኝ ሲልም እንግዲህ ግን ተመልክታችሁታል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሪ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል። ሌላው ዳጣ በጣም በደስታ እየጨፈረች እናያታለን። እሷም እንግዲህ ዛሬ አባቴ እናቴን ሊያስተዋውቀኝ ነው እያለችም እንግዲህ ክፍለ ሆና ሙዚቃዋን ከፍ ባለ ድምፅ እንግዲህ ከፍታ እየጨፈረ ነበረ። በዚህ መካከል ሰላም ትደውልላታለች። ሰላም ስትደውል እንግዲህ ወይኔ ሰላምዬ በቃ ላቀሽም በኝ እኔ ሰው ነኝ አሁን እኔ ሰው ነኝ እያለችም ትነግራታለች። እንደዛ ስትላት በነገራችን ላይ ዳጣ ሰላም የተረዳችው ነገራት እንዲደረጀ ብላ ነበረ። እሷ ግን ስለ ስጦታው ሳላመሰግንሽ በጣም ይቅርታ አድርግልኝ፣ እንደው ምችኝ ኮርኮሚኝ ከፈለግሽ ስርሽ እመጣልሻለሁኝ፣ አለበተዛ ደግሞ እጅሽ ረጅም ከሆነ ምችኝ እያለቻት ነበረ። ይህንን ነገር እንግዲህን ስጦታ እናቴ ያልሰጠችኝን ስጦታ ነው እየሰጠሽኝ ከልብ አመሰግናለሁ ስትልም ምስጋናዋን ታቀርባለች። እንግዲህ ሰላምም ምንም ችግር የለውም ወደሽ ወይ ስትላት አሁን በጣም ነው የወደድኩት ስትል እንግዲህ ትመልስላታለች። ዛሬ ደስ ብሎኛል አባዬ እናቴን ሊያስተዋውቀኝ ነው እያለችም እንግዲህ በደስታ እየዘለለች ነበረ። እና በዚህ ጊዜ ሰላም ምን ትላታለች? በቃ እናትሽን ደረጃ አባትሽ እናትሽን እንደነገረሽ ቀጥታ ወደ እኔ ጋ ነይ ቶሎ ስትላትም አይ ወደ አንቺ ጋርማ አልመጣም ማለት መሽቷል እኮ ወደ እናቴ ጋር ነው የምሄደው፣ እናቴን ማወቅ ፈልጋለሁኝ፣ እናቴን በጣም ነው የጓጓሁት እስከማውቃት ስትልም እናትሽ በጉጉት እየጠበቀችሽ ነው እና ዳግም እንደተወለሽ አድርጋ እያለችም እንግዲህ ሰላምም እየነገረቻት ነበረ። አረ እባክሽ እንዴት ነው ነገሩ በይ ሰላምዬ ስትልም ዳጣም እንግዲህ ግን ያው እናቷ ሰላም እንደሆነች አላወቀ ያው እንደዛ በማለት ትመልስላታለች። አዎ ዳጣዬ በቃሽ ሂጂ ወደ እናትሽ ጋር ስትልም እንግዲህ ትነግራታለች ማለት ነው። እና ከእናቴ ጋር እንደተመለስኩኝ ግን አንቺ ጋር ነው ቀጥታ የምመጣው ስትልም ለሰላም ትነግራታለች። ሰላምም እሺ በቃ በማለትም እንግዲህ ትመልስላታለች። ሌላው እንግዲህን ኤቢ ነች። ኤቢ አሁን ላይ የቤተሰቦቿ ጉዳይ ከሚባለው በላይ እያስጨነቃት ነው። ማርታ ወደ ክፍሏ ሄዳ ኤቢ ክፍል እያለቀሰች ነው። ማርታ ለመጀመሪያ ጊዜ ከአይኗ እንባ ሲወርዳት፣ ምክንያቱም ማርታ በጣም ጠንካራና ጎበዝ የሆነች ባሏን አበርትታ እሷ የምትበረታ ነበረች። ግን አሁን የባሏ መድከምና የባሏ እንደዚህ መጨነቅና መጠበብ ሊያስለቅሳት ችሏል። ብዙ ነገሮች ወደ አይምሯ እየመጡባት እነዛን ነገሮች ግን የሆነ አይሆንም ይህ ነገር ሊሆን አይችልም ብላ ማመን እስከሚያቅታት ድረስ ነበረ። እናም ኤቢ እንግዲህ ምንድን ነው ማየ እያለቀሽ ነው እንደ ስትላትም አይ ኤቢ እያለቀስኩኝ አይደለም ዝም ብዬ ነው ስትልም እና እዚህ አብሬሽ ልተኛ ስትል እንዴ አባዬስ ተጣላችሁ እንዲ ስትላት እንደዛ ነገር ትላለች። እና እንደዛ ነገር ስትላት እንግዲህ እናም ይሄንን ነገር እንግዲህ ስትላት ታዲያ ለምንድን ነው የምታለቅሽው ስትልም አባታችሁ ከእለት እለት ከኔ ሚስጥር መደበቅ እየደበቀ ነው፣ በቃ ሰለቸውት መሰለ የደበርኩት መሰለ ስትልም አባዬ አንቺን መቼም አይሰለችሽም፣ አባዬ አንቺን በጣም ነው የሚወድሽ ስትልም መልስላት አይደለ እንደዛ ነው ብለሽ ነው? ቆይ አንቺ እንኳን ከተወለሽ ጀምሮ
ካወቅሽ ጀምሮ እኔና አባትሽ ጮክ ባለ ድምጽ ተጨቃጭቀን እናውቃለን ስትላት አይ በፍጹም አላቅም ትላታለች። አየሽ አሁን ግን ሚስጥር መደባበቅ ችለናል ስትልም እንግዲህ ትነግራታለች። ከእለት እለት እንግዲህ ቆይ ከዛሬ ነገ ይነግረኛል እያልኩ ነበረ። አሁን ግን በጣም ደክሞኛል፣ በጣም ሰልችቶኛል፣ ብዙ ነገሮች ወደ አይምሮ የመጥተውብኛል። ግን እነዛን ነገሮች አይሆንም ብዬ እዛው በአይምሮ ውስጥ እንግዲህ ትቻችኋለሁ ስትልም ለኤቢ ትነግራታለች። እናስ እናንተስ ብትሆኑ እንግዲህ አባታችሁ እንደዚህ ሲሆን እንዴት ነው ዝም የምትሉት? እንዴት ነው ያስቻላችሁ? ስትል እንግዲህ ትነግራታለች። አባዬ አሁንም ቢሆንም የሚጨነቀው ስለ ራሱ ሳይሆን ስለ ቤተሰቡ ነው። ስለዚህ ምንም ነገር በአባዬ ላይ እንዳትቀየሚው ስትልም ኤቢ ትነግራታለች። እውነቱን ስነግርሽ በአባትሽ ላይ በጣም ተቀይሜዋለሁኝ እያለችም ትነግራታለች። አሁን ላይ እንግዲህ ግን ልተኛ ነው አሁን ነው አባዬ ስትላት እኔ ስወጣ እዛው ክፍል ነበረ ስትል እንግዲህ ትመልስላታለች። እንግዲህ ኤቢም ሂጅና አናግሪውና ግን መጥተሽ እንዳትረብሽ ዝም ብለሽ ተኝ ብላታለች። እሺ ትልና እንግዲህ ኤቢም እናቷን አስተኝታ ወደ አባቷ ጋር ሄዳ ነበረ እና ወደ አባቷ ጋር ሄዳ ምንድን ነው አባዬ ምን ተፈጥሮ ነው ስትለው ማርታ ነኝ ስትል ማርታ እማዬ እኔ ክፍል ነች ምናምን ትላለች ማለት ነው። አየሽ አኮርፋኛለች ማለት ነው፣ ተቀይማኛለች ማለት ነው ስትልም አዎ ትንሽዬ የሆነ ደብሯታል ስትል እንግዲህ ትነግረዋለች። እናም ይህንን ነገር እንግዲህ ስትነግረው ደረጃ ይህንን ነገር በፍጹም ማርታ ማወቅ እንደሌለባት እንግዲህ ይነግራታል ኤቢ ማለት ነው። አንቺ ዳጣ የኔ ልጅ እንደሆነች አውቀሻል፣ ግን ማርታ በፍጹም ማወቅ የለባትም ስትልም ኤቢም እንግዲህ ይህንን ነገር ትስማማባታለች። አወዲ ማወቅ የለባትም፣ ግን አንተ ደግሞ እማዬ ፊት እንደዛ ትጨነቅ፣ አንተ ስትጨነቅ ነው እሷም የምትጨነቀው ስትለው ተመልክተናል። እና ወዶቼ ዳጣ ድራማ እስከዚህ ድረስ ይዘንላችሁ ቀርበናል። ቀጣይ እስከምንመጣ መልካም ቆይታ